ፕሮግራማችን ተከታታዮች ዘወትር በየሳምንቱ በዚህ ሰዓት ወደ እናንተ ብቅ የሚለው ኪያ ሾው ነው። ኪያ ሾው እንደምታውቁት ዘወትር እሁድ በማለዳ 1 ሰዓትና እንዲሁም ደግሞ ሮብ ማለዳ 1 ሰዓት ላይ በዚህ ሰዓት ወደ እናንተ ይመጣል። የዛሬ እንግዳዬ ዘማሪ ነው። 3 ያክል የመዝሙር አልበሞች አሉት። እንዲሁም ደግሞ 3 ያህል የመዝሙር ዲቪዲዎች ሰርቷል። በተለይ ዲቪዲዎቹ አብዛኛው ትኩረታቸው ትውልድ ተኮር ናቸው። በእነሱ ዙሪያ ላይ ከኔ ጋር ዛሬ አጭር ቆይታ ያደርጋል። ዘማሪ አባይነህ ሻላሞ አብራችሁን ቆዩ። አባዬ እንዴት ነህ? እግዚአብሔር ይመስገን። እንደና መጣ ብያለሁ ወደ ሀገርህም ወደ እኔም ሾው በጣም ደስ ብሎኛል ዛሬ ስላገኘው። ባህር ዳር ላይ ከጥቂት ዓመት በፊት ተገናኝተን ነበር። በተለይ ያ ትውልድ የሚለውን ዲቪዲህን እዛ ተማሪዎች ኮንፈረንስ ላይ ለማገልገል በመጣ ጊዜና ዲቪዲዎችህን ያ ትውልድ የሚለውንም አይቻለሁ፣ የመፍትሄ ትውልድ የሚለውንም አይቻለሁ። this is the time የሚል ደግሞ በእንግሊዘኛም ራሱ የሰራኸዋልና ትውልድ ላይ ያተኮሩ ናቸው። እንዴት እንደሆነ ማወቅ ፈልጌ ነው። በ2002 ዓመተ ምህረት ነው በናይሮቢ በፓን አፍሪክ ክርስቲያን ዩኒቨርሲቲ በሚባል ትምህርት ቤት የሁለተኛ ዓመት ተማሪ ሆኜ በነበርኩ ጊዜ ነበር በሆነ ሶሺዮሎጂ ክላስ በአንዲት ክፍለ ጊዜ ዲቤት ውስጥ እግዚአብሔር በውስጥ ያስቀመጠው ራእይ ነው እና ያ ነው እስካሁን ድረስ ቀጥሎ የማየው። እንዴት ነው ያኔ ያገኘው ካልከኝ በዲቤት ነበረ በአፍሪካ ክርስቲያኒቲ ጉዳይ ላይ ከተለያዩ በርካታ ከአፍሪካ ሀገሮች የመጡ አንጋፋ አገልጋዮች ነበሩ፣ ቢሾፖች ነበሩ፣ ፓስተሮች ነበሩና የአፍሪካን ክርስቲያኒቲ እናወራ ነበረ፣ ደብዙን እናወራ ነበረ፣ ስፋቱንም እናወራ ነበረ፣ የአፍሪካን ሁኔታ በአጠቃላይ የአመራር የአሰራር ሲስተሞችንም ሁሉ በቢብሊካል ፐርስፔክቲቭ እንመለከት ነበርና በአጠቃላይ ያን ክፍለ ጊዜ ስንቋጭ ከኮራፕሽኑም ከብዙም አንፃር ከትራይባሊዝሙ ይሄ ዘረኝነቱን ሁሉ በማሰባሰብ ይመስለኛል ብለው ተማሪዎች የቋጭ ነው። አፍሪካ እንግዲህ በአብዛኛው ቅጥሯ የፈረሰባት ኮንቲኔንት ሳትሆን አትቀርም ብለን በዚያውም እጅ ለእጅ ተያይዘን የጸለይንበት ክፍለ ጊዜ ነበረ። በዚያውም ደግሞ በዚያች ሰዓት ነው እግዚአብሔር ይህንን ራእይ ወደ ውስጥ ያመጣው። የአፍሪካንም ሆነ የአፍሪካን እጣ ፈንታ የሚቀይር የመፍትሄ ትውልድ እግዚአብሔር የማስነሳበት ወቅት ነው። ስለ ትውልድ ጩህ የሚል ወደ ልቤ መጥቶ ነበር። እንግዲህ ያን ጊዜ ነው ወደ ልቤ የመጣው። ከዚያን ጊዜ ጀምሮ አነሰን በዛ በዚህ ሩጫ ያ በተለይ ያ ትውልድ የሚለው ቪሲዲ ላይ ጩኸትን በደንብ የሚሰማበት አይነት ነበር። ለምሳሌ ሙሉ ዲቪዲዮ ስትመለከተው የቤተ ክርስቲያን መሪዎች ትልልቅ ሰዎች ጋር ድረስ ሄደ ይህንን ጩኸት አብረው እንዲጮሁ ያደረክበት ነገር ነበርና እውነት ነው። ይሄንን በእውነት ከዚያ በኋላ ውስጤን ተቆጣጥሮታል ማለት ነው። አንዳንድ ጊዜ ራእይ ሲያሸንፍህ አንተ ጉልበት ስታጣ ያ ራእዩ ትክክለኛ ራእይ እንደሆነ ታውቃለህ። እና ከኔ አቅም በላይ ነበር፣ ከኔ ጉልበት በላይ ነበር፣ ከኔ ችሎታ በላይ በሆነ መልኩ ነበር በውስጥ የነበረው። ከዚህም የተነሳ ብዙ ሰዎችን መጠየቅ ነበረብኝ። እንዲያውም ስለ ራእዩና ትውልድ መነሳት ስላለበት እግዚአብሔር ይህን ትውልድ እንደሚፈልግ ከዚህ ትውልድም ጋር እግዚአብሔር ከፍ ያለና የከበረ ነገር እንዳለው ይህንን በውስጥ ያሳምነው ነበር። ይሁን እንጂ እግዚአብሔር ሲረዳኝ ደግሞ ምንድነው ኢሚዲየትሊ ወደ ትውልድ አይደለም የሄድኩት። ትውልድ ወላድ ደግሞ አባቶች አሉ። የታጨቀ ትውልድ ዛሬ በቤተ ክርስቲያን አለ፣ የከበረ ትውልድ በቤተ ክርስቲያን አለ። ይሄ ደግሞ እንዲሁ በንፋስ የመጣ አይደለም። ይህንን ትውልድ የሞሉ በእንባ የወለዱ ያገለገሉ ወንጌልን ያስተላለፉ የመከሩ አባቶች አሉ። በእውነቱ ስለዚህ ራእይ ምን ትላላችሁ? እና ይሄን ትውልድን በተመለከተ እንዲህ አይነት ጩኸት አለ። ስለዚህ ጩኸቱን ለምን አንጋራውም በሚል ነበር ወደ አባቶች የሄድኩት። ስለዚህ ሞር እንዲያውም ከኔ ይልቅ በእነሱ ያምራል። ብዙ ስራም ሰርተዋል። ብዙ ታሪካዊ ነገሮችም አሉ። በብዙ በከበረ ምስክርነት ታጅበዋልና ስለዚህ ከኔ ይልቅ የናንተ ጩኸት ይጎላል
እና እናንተስ ምን ትላላችሁ ብዬ ብዙ ሰዎች ነው ያናገርኩት። ከ11 የአፍሪካ አገር ካላነሱ የአገር መሪዎች ማነው ሚኒስትሮች አሉበት፣ የአገር ሚኒስትሮች አሉበት፣ ጳጳሳት አሉበት፣ ቢሾፕስ እንደ ትላልቅ የኦርጋናይዜሽን እንደ የተለያዩ ኦርጋናይዜሽኖች መሪዎች አሉ። ከአገራችንም ስመጥር የሆኑ አገርም ቤተክርስቲያንም ህዝብም የሚያከብራቸው የከበሩ አገልጋዮች አሉበት። ሁሉንም ያወያዩበት ነበር። ስለ ትውልድ በጋራ እንጩህ፣ ትውልድ ይትረፍ፣ ደግሞም ትውልድ አለን። የምድራችንም የአህጉራችንም ኢሜጅ ሊለውጥ የሚችል ትውልድ እግዚአብሔር እየተጣራ ያለበት ጊዜ ነው ብዬ ነበር ከአባቶች የጀመርኩት። ምናልባት ሌሎች የሰራቸው ስራዎችን ብትነግረኝ ደስ ይለኛል። ጩኸቱን ከመጮህ አንግል ጩኸቱ በተለያየ ዜማ ልበል፣ በተለያየ ሁኔታ ልበል፣ በተለያየ አፕሮች፣ በተለያየ ሁኔታ ነው በተቻለ መጠን እንዲቀርብ እየተሞከረ ያለው። እንግዲህ ካደረኳቸውና ኦፍ ኮርስ አሁንም እያደረኳቸው ያሉት የጩኸቱ ማስተላለፊያ ምንሶች አንደኛው ያው እዘምራለሁ የስ በመዝሙር አማካኝነት ትውልድ ተኮር የሆኑ መዝሙሮችን ከእግዚአብሔር ተቀብዬ በመዝሙር አማካኝነት ወደ ትውልዱ ማድረስ፣ ትውልዱን በተመለከተ ደግሞ ህዝቡም እንዲሰማ እንዲያዳምጥ ማድረግ አንዱ ነው። ሌላው ደግሞ ዶክመንተሪዎችን ማዘጋጀት በኢንተርቪው መልክ አባቶች ስለ ትውልድ ስለ ዘመናችን ክርስቲያኒቲ እንደገና ደግሞ ትውልዱ ይሄንን ኃላፊነት እንዴት ይቀበላል እንዴትስ ደግሞ ያስተላልፈዋል በሚለው ላይ አባቶች ምን ይላሉ የሚለው አባቶችን ማናገር አንዱ መንገድ ነው እንደ ዶክመንተሪ። ከዚያ በመቀጠል ደግሞ ትውልዱ ራሱ ምን ይላል ነው። በትውልዱ አእምሮ ውስጥ ምን አይነት ጩኸት አለ፣ በልባቸው ውስጥ ምን አይነት ፓሽን አለ፣ ምንድነው የሚያስቡት ስለ ራሳቸው፣ ስለ ቤተክርስቲያን፣ ስለ ታላቁ ተልእኮ፣ ስለ አገር እንኳን ቢሆን ኃላፊነትን በተመለከተ ተጠያቂነትን በተመለከተ ምን አይነት ጩኸት ነው በትውልዱ ውስጥ ያለው፣ ምን አይነት ተነሳሽነት በውስጡ አለ የሚል ትውልዱንም ማነጋገር አንዱ ነው። ከዚያም በበለጠ ደግሞ ምንድነው ሞቲቬሽናል ስፒችስ አነቃቂ የሆኑ ትውልዱን የሚያነቃቁ ንግግሮችን መጽሐፍ ቅዱስ ላይ የተመሰረቱ ከመጽሐፍ ቅዱስ ቃል የሆኑ አነቃቂ ንግግሮችን እናገራለሁ። በዚሁም ስራ ይመስለኛል ከ29 ያላነሱ በኢትዮጵያ ውስጥ ያሉ የዩኒቨርሲቲዎች ውስጥ የሚገኙ ህብረቶች፣ የክርስቲያን ተማሪዎች ህብረቶች፣ ፌሎሺፖች ከ29 ባላነሱ ደርሻለሁ። እየዘመርኩ እየተናገርኩ እየተበረታታን እየተመካከርን ጥሩ ትልቅ መነቃቃት የሆነበት መማማር የሆነበት ወደ አዲስ አቲቲዩድ አዲስ ኢሜጅ አስተሳሰብን ወደ መለወጥ ወደ ከፍ ያሉ ነገሮችን እንትን ያለንበት ሁኔታ ነበር። የመፍትሄ ትውልድ በጣም የወደድኩት ዲቪዲ ነውና እሱም ልክ እንደ ያ ትውልድ ሁሉ ሶስተኛው በጣም በዚህ መልእክት የታጨቀ ነውና ምናልባት አንዱን መዝሙር ለተመልካቾች የበጋብዛቸው ደስ ይለኛል። እሱን ተመልክተን እንመለስና ቀጣይ አንድ ሁለት ጥያቄዎችን አብረን እንጫወታለን ብዬ ተስፋ አደርጋለሁ። የሰቆቃና የእንባ ዘመን ያጎበጠን ክፉ የመከራ ቀንበር ለዘመናት ሆኖ አያችን ላይ መቶ ላለቀን ያለ ከልካይ ላሻለው ይሄ ትውልድ መፍትሄ ሆኖ ትውልድ ነው ይሄ
አንተ ከትውልዱ ጋር ምናልባት ከወጣቱ ትውልድ ጋር የቀረበ ነገር አያለው በተለይ እንዲህ ኢቫሱ በሚያዘጋጅልህ ሌሎችም ተቋማት በሚያዘጋጁልህ እየወረድክ ከወጣቱ ጋር በየጊዜው የምታረገው ነገር አለና ወጣቱን አይተኸዋል ብዬ ማሰብ እችላለሁ ላይክ ቀርባ አይታቸዋል በዚህ በኩል ደግሞ የአባቶችንም አገልግሎት ለመካፈል ድል አግኝታል ብዬ ተስፋ አረጋለሁና በሁለቱ መካከል አንዳንድ ሰዎች ጋፕ አለ ይላሉ ያው የትውልድ ክፍተት ይጠበቃል ግን አንዳንዶች የሰፋ ነው ብሎ የሚሏሉ አንዳንዶች አይ ግድ የለም ደህና ነው ጋፑ ልዩነቱ ቢኖርም ጋፑ ቢኖርም ደህና ነው ብሎ የሚሏሉና አቤ ምን ይላል ኦኬ እኔ ጋፖች ጋር እንደው ወደ ጋፖች አልሩት ደስ የሚለኝ ነገር ልናገር እኛ አሁን እዚህ ጋር የምናወራው ስለ ትውልድ ነው እና ትውልድ ስናወራ ስለ ጋፕ ማውራት በራሱ አንድ ነገር ነው ሌላ ማለት ስለ ጋፕ ማውራት በራሱ በረከት ነው ብዬ ነው እየማምነው በሌላው ዓለም ስለ ጋፕ አይደለም ያወሩት ትውልድ የለም ነው አሜዚንግ እኛ ትውልድ አለን ነው እግዚአብሔር ክፍተት የኛ ስቲል በረከት ውስጥ ሆነን ነው ማለት በበረከት ውስጥ ሆነን ነው የምናወራው ሌላው ዓለም ብትመለከት ትውልድ የለም ትውልድ የለም ነው ርዕሱ ትውልድ የለም ነው ርዕሱ ወሬው ምኑ እኛ ጋር we are talking about gap አይደለ ስለ ጋፕ ነው የምናወራው ስለዚህ ይሄንንም እንደ በረከት አድርገን እንነሳ ነው ማለት ይሄን እንደ በረከት ቆጥረን ነው መነሳት ያለበት ወደ ትውልዱ ከመሄዳችን አንደኛ ትውልድ አለ እግዚአብሔር ይመስገን ትውልድ ብቻ ሳይሆን እኔ ደግሞ እንደው ትልቅ ትውልድ አለን ባይነ ያ ብቻ ሳይሆን ደግሞ ያዘር ሳይ ደግሞ ትውልድን የወለዱ አባቶችም አሉ አሜን አባቶቻችን ለፍተዋል ደክመዋል ጸልየዋል አንብተዋል በቅንነት ወንጌልን አገልግለዋል ስለዚህ ቤተክርስቲያን ትውልድ አልባ አላደረጉ ስለዚህ እነሱ አሁንም ክብሮቻችን ናቸው አሁንም ልናከብራቸው ስፍራም ልንሰጥ በሁሉ ነገር ልንሰማቸው ልንታዘዛቸው ይገባል ያንን ካልን በኋላ ስለ ጋፕ እናውራ ከተባለ እንግዲህ ልዩነቶች አሉ ወይ ስንል ልዩነቶች መኖራቸው በርግጥ የግድ ነው አንደኛ በአባቶችና በወጣቱ ትውልድ መካከል በቀላሉ በሁሉም የሚታመን የእድሜ ጋፕ አለ የባህል ጋፕ አለ የአሰራር ጋፕ አለ የአስተሳሰብ ጋፕ አለ የአመለካከት ጋፕ አለ አይደል ያካሄድ ያለባበስ ያአመጋገብ እንኳን ሳይቀር አንድን ነገር የምናካሂድበት ነገሮች ሁሉ የፕሬዘንቴሽን ያቀራረብ ሁሉ ጋፕ ሳይቀር አሉ እነዚህ እንኳን በርግጥ አስደንጋጭ ጋፕ አይደለም ግን በተቻለ መጠን በሚገባ እያንዳንዱ ጋፖች ዲፋይን መደረግ አለባቸው ተገቢው ትርጉም አግኝተው ተሰጥቷቸው በጋፖቹ ከተሰራ የጠፋ ትውልድም አይደለም ትውልዳችን አባቶቻችንም ደግሞ ትውልድ የሚረግሙ አይደለም የሚያከብሩ የሚመርቁ አባቶች ናቸው ስለዚህ በተቻለ መጠን ስሙዝ የሆነ ቀጣይነት ያለውን ነገር ቢልድ ለማድረግ መመካከሩ መነጋገሩ አስፈላጊ ነው ብዬ አምናለሁ ምናልባት እሱ ላይ ላነሳለ ነበርና አንድ ሁለት ነጥቦችን ብትነግረኝ ደስ ይለኛል ለምሳሌ በቅርብም ስለምታውቃቸው አንተ እነሱ ላይ እየሰራ ስላለ ትውልዱ ላይ እየሰራ ስላለ በየጊዜው ምንድነው ብዙ ማንሳት ይቻል ይሆናል ግን አንድ ሁለት እንዲህ ቢሆን ከትውልዱ ጋር ያለን ጋፕ በደንብ ማጥበብ እንችላለን የምትልባቸው ፖይንቶች ይሄ በራሱ እውነት ነው በመጽሐፍ መጽሐፍም ቢጻፍም ይሄ በመጽሐፍ ቢጻፍም እንኳን ላይ በቃ ይችላል ማለት ነው ትልቅ ነገር ነው ጋፕን በማጥበብ ዙሪያ እናውራ ከተባለ ግን በነጥብ እንዲው ላንሳባል በቀላሉ ማለት ነው በቀላሉ ትውልድን መጠጋት እና ትውልድን ማስጠጋት እንደ መጀመሪያ ፖይንት ብንወስድ የትውልዱ ሁኔታ መቼም እኛ አባቶች አድገው የመጡበት እያዩ የመጡበት ቫልዩ አድርገው የመጡበት ነገር አለ በዚያው መነጽር አሁን ትውልዱ ደግሞ የሚራመድበት የሚሆነው ነገር ሲያዩ አንዳንዱ ነገር አስደንጋጭ ሊሆን ይችላል አለባበሳቸው አስደንጋጭ ሊሆን ይችላል አቀራረባቸው አስደንጋጭ ሊሆን ይችላል የጸጉራቸው አበጣጠር አስደንጋጭ ሊሆን ይችላል እንዲህ ጥቃቅን የሚባሉ ነገሮች አንዳንድ ጊዜ ክፍተትን ይፈጥራሉ እያዩ ፓስተሮች አልፏቸው ይሆናል ትውልዱም እየተያዩ ተላልፎ ይሆን ወይ የምለው ሁሉ ጊዜ ያሳስበኛል ማለት ነው በአባቶችም በኩል ያለውን አንዳንዱ ስለማውቅ ማለት ነው
በትውልዱም በኩል ያለውን ስለማወቅ ያን ነገር በተቻለ ለማጥበብ ወደ ትውልዱ መጠጋት ትውልዱንም ወደኛ እንድትጠጉ ማድረግ መክፈት ከዚያ በመቀጠል ደግሞ ትውልዱን መስማት ያስፈልጋል። በውስጣቸው ጩኸት አለ፣ በውስጣቸው ራእይ አለ፣ በውስጣቸው ይሄ ነው የማይባል ትልቅ ዳይናሚክ ድሪም አለ። ለሀገር የሚሆን ህልም አላቸው። ለቤተክርስቲያን የሚሆን ለሶሳይቲ የሚሆን ለተለያየ ለልማት ብትል ለማንኛውም ነገር ለታላቁ ተልእኮ ብትል ከአገር የሚያልፍ ሀብት የሆነ ህልም አላቸው፣ እቅድ አላቸው፣ ምኞት አላቸው። ያንን ደግሞ እንድንሰማቸው ይፈልጋሉ። እኛ መስማትም አለብን። ካላስጠጋን የቱ ጋር እንሰማለን? በሆኑ ነገሮች በትንሽ በአንዷ ነጥብ ክራይቴሪያ በቃ ይሄ እንዲህ ነው እቺ እንደዚህ ናት ብለን ካልን ልንሰማቸው አንችልም፣ ልናዳምጣቸው አንችልም፣ በውስጣቸው ያለውንም ነገር ማወቅ አንችልም። ስለዚህ እነሱን መስማት አለብን፣ ማድመጥ አለብን። ከዚያ ደግሞ ማወቅም አለብን። ትውልዱ በሶስት ዘመን ውስጥ ነው ያለው። እኔ ሳስብ ማለት አንደኛ የአባቶቻችን ካልቸር አለ። ልጄ እንደዚህ አታድርጊ እንደዚህ ነው ብሎ ማለት የወረስ ነው ማለት ነው። ያ እዚያ ውስጥ ነው ያለው፣ ገና አልጠፋም። አሁን ደግሞ ሁለተኛው ዘመን የራሱ ዘመን ራሱ አለ ማለት አሁን ያለው አሰራር የተለየ ነው። ሁሉም ነገሩ የዚህ ዘመኑ የተለየ ነው። every system is different። በዚያ ውስጥ ነው ያለው። ሌላ ደግሞ ከፊት ያለው ዘመን በሶፍትዌር አማካኝነት ከፊት ያለው ዘመን በእጃቸው ነው ያለው። እዚህ ጋር ነው ያለው። እያዩት ነው፣ እየተማሩት ነው፣ እያነበቡት ነው፣ እየተመለከቱት። ስለዚህ በሶስት ዘመን ነው ያሉት። ስለዚህ ከፊት ያለው ያሳስባቸዋል። እንዴት ነው በዚያ ዘመን ያንን ዘመን ኮምፒት ማድረግ የምንችለው? እንዴት ነው ያን ዘመን መዋጀት የምንችለው? እንዴት ነው ያን ዘመን ከኋላ ሳይሆን ከፊት ሆነን በዚያ ዘመን መገለጥ የምንችለው የሚለው ነገር ያሳስባቸዋል። ስለዚህ ትውልዱን ማወቅ ስንል በዚህ ሁኔታ ውስጥ ትውልዱ መኖራቸውን ማወቅ ነው። ከዚያ ደግሞ ትውልድን ማሳተፍ ጥሩ ነገር ነው። ኤርሚያስ ሆይ ምን ታያለህ አይደለ? በመጽሐፍ ቅዱስ ላይ ይሄ ማሳተፍን ነው። እኛ እንዲህ ነው ግን ምን ታያለህ ስል ኤርሚያስ እኮ ብላቴና ቢሆንም የሚያየውን በትክክል ነው የተናገረው። እኔ የማየው የለውዝ በትር ነው አለ። እግዚአብሔር ምንድነው ያለው? መልካም አይተሃል፣ እንዲያውም እፈጽመው ዘንድ በቃሌ ይተጋለሁ ይምላል። የቤተ ክርስቲያን መሪዎች አባቶች ትውልዱን ምን ይታያቸዋል፣ ምን ታስባላችሁ ማለት ቢችሉ በትውልድ ውስጥ አቅም አለ፣ በትውልድ ውስጥ ሀብት አለ፣ በትውልድ ውስጥ ዕውቀት አለ። የሚያሻግረን የሚያድነን ትልቅ ኢሜጅ ሊፈጥር የሚችል በትውልድ ውስጥ አለ። አንዳንድ ጊዜ ልጅ እና ለትውልድ የምንሰጣቸው ቦታዎች ናቸው ብዙ ጊዜ እኛን ለኛ ፈተና የሚሆኑ። ከዚያ በመቀጠል ደግሞ ምንድነው ለትውልድ ኃላፊነትን መስጠት መቻል አለብን። ማመንም አለብን። አይችሉም በሚል ብቻ ሳይሆን ይችላሉ። አይሰሩም አይደል? ይሰራሉ። አንዳንድ ጊዜ ሀሜቶችም አሉ። አይ ይሄ ትውልድ የጠፋ ነው፣ ይሄ ዓለማዊ ነው፣ ይሄ ዘመናዊ ነው። አይደለም። እኔ በእውነት ከልቤ ነው የምሟገተው። አይደለም። ይሄ ጠጋ ብዬ አውቃለሁ። በትውልድ ውስጥ ጩኸት አለ፣ በትውልድ ውስጥ እውነት አለ፣ በትውልድ ውስጥ ወንጌል አለ፣ በትውልድ ውስጥ የእግዚአብሔር መንግስት አለ። ቀላል አይደለም የሚሰሩት። በተለያዩ በየሃይ ስኩል ፌሎሺፕ ያሉት በየዩኒቨርሲቲ ፌሎሺፕ ያሉት የሚሰሩት የሚያቀዱት እቅድ በጣም ለሚቀጥለው ዘመን ማለት ትልቅ ተስፋ አለ እና ትውልዱን ማሳተፍ እንደገናም ደግሞ ማመንም እንደገና ደግሞ ኃላፊነትን መስጠት እነዚህ ነገሮች በጣም ያስፈልጉናል ብዬ አምናለሁ። አቤ ላነሳል ፈልጌ ነው የመጨረሻ ሐሳቤ ነው ስለ ስካይ አገልግሎት። አሁን ያገለገልክ ያለው በስካይ አገልግሎት ነውና ከስሙ ጀምረህ እንደው ትንሽ ፖይንቶችን ያው እዛ ኖርዝ አሜሪካ ከብቅ ካልኩ ጀምሮ ስካይ የሚል ስም ሰጥተናል። በጋራ ፈረንጆችም በብዙ በተለያዩ አጋጣሚዎች እየሰሙ ሲመጡ ወደ እነሱ እየጋበዙ እነሱ ጋርም እንድናገር እያደረጉኝ ሲመጡ ያ ይሄንን በቃ አንድ ስም ሰጥቼ በአንድ አገልግሎት ሆኖ መራመድ እንዳለበት አመንኩና ያ ስካይ የሚል ስም ሰጠን። ምንድነው ሻይን ኪንግደም ዩዝ ኤምፓወርመንት ኢንተርናሽናል የሚል ነው የሰጠነው። ወጣቶችን በማጎልበት የእግዚአብሔርን መንግስት የሚያንጸባርቁ በሁሉ በሄዱበት በተሰማሩበት በሚማሩበት ነገ በብዙ ኃላፊነት በሚሰማሩበት በሁለንተናዊ ህይወት የእግዚአብሔርን መንግስት የሚያንጸባርቁ ትውልድ መፍጠር መገንባት
ማብቃት ነው በአጠቃላይ የስካይ አገልግሎቱ። እንግዲህ እዚያው ሆነን ከብዙዎች ጋር ለመስራት ነው። ትውልድን በተመለከተ ከሚሰሩ ሁሉ ጋር ከአብያተ ክርስቲያናት ጋር ከቤተ እምነቶች እንደገና ደግሞ ወጣቱን ትውልድ በተመለከተ ማለት ነው ባለድርሻ አካላት ከሆኑ ሁሉ ጋር ከታላቁ ተልእኮ እዚህ ግሬት ኮሚሽን እንደገና ደግሞ ኢቫሱ ኢትዮጵያ ኢቫንጀሊካል ቸርች ፌሎሺፖች ሁሉ ጋር ሆነን የመስራት ነው እና እንግዲህ ስካይ እቅዶቹ ብዙ ናቸው። ስቲል በዚህ በሞቲቬሽናል ስፒች እንቀጥላለን፣ በዛውም እንናገራለን። ትውልድ በማነቃቃት በማስተማር የእግዚአብሔር መንግስት ወይም ምንድነው ኪንግደም ማይንድድ የሆነ ትውልድ በማዘጋጀት ዙሪያ ላይ በጋራ መስራት ነው። እንደገና የተለያዩ ዶክመንታሪዎችን እንሰራለን፣ የተለያዩ ሙዚቃ ነክ ነገሮችን እንሰራለን፣ በመዝሙር በስነ ጥበብ ጉዳይ ብዙ ናቸው። እንግዲህ ለወደፊት ያሉ እቅዶቻችን የተለያዩ ፎረሞችን፣ ሲምፖዚየም፣ ዩዝ ተኮር የሆኑ ነገሮችን በናሽናልም ኢንተርናሽናልም ለማዘጋጀት ሐሳቡ አለ። በሊትሬቸር ስነ ጽሁፎችን መጽሐፍትን በማዘጋጀት በአጠቃላይ ትውልድን ሊሟገቱ የሚችሉ ሊያስተምሩ የሚችሉ ነገሮችን ማዘጋጀት ነው ሰፊ የወደፊት እቅዳችን። ያ ነው እንግዲህ እግዚአብሔር ይረዳናል። አሁንም አንዳንድ ቪዲዮችን እየሰራን ያለነው ኦልሬዲ ተጀምሯል። ብዙ ከተለያዩ ከዓለም ክፍል ሰዎች እየገቡ ነው ያሉበት። ላቲን አሜሪካ ሀገሮች፣ ሩቅ ምስራቅ ሀገሮች፣ ዩሮፕ አካባቢ ከዚያ አንዳንድ ሀገሮች ከጀርመን፣ ከሆላንድ፣ ከዚያ ከጃፓን፣ ከቻይና፣ ከፊሊፒንስ፣ ከፓራጓይ፣ ከብራዚል፣ ከኤልሳልቫዶር፣ ከሜክሲኮ፣ ካናዳውያን እንደገና ደግሞ አሜሪካን እነዚህ ወጣቶች እየመጣን ስቲል የዘመርንም እንደገና ደግሞ ለትውልድ ጠቃሚ መልእክቶችን ስለ አደራነት እያወራን ነው። የወንጌል ባላደራዎች ነን። የእግዚአብሔር መንግስት ባላደራዎች ነን። we are stewards እያልን ነው። ስለ ሪስፖንሲቢሊቲ እናወራለን፣ ስለ አካውንታቢሊቲ እናወራለን። እንደገና የነገም የአገር በረከቶች ነን። በዚያው በሚል ትውልዱ ለትውልዱ ድምጹን ጩኸቱን እንዲያስተጋባ እያደረግን ያለንበት ሁኔታ ነው ያለው። አይ ቲንክ እግዚአብሔር እየረዳን ነው ያለው። እያደገ ይሄዳል። በጋራ እንግዲህ ምን ጩኸት ነው በያምናለሁ። ምናልባት በመጨረሻ ላነሳልህ ፈልጌ ነው ማለት የትውልዱ ነገር ቅድምም ጀምሮ ስትናገር እንደነበረው በጣም ሰፊ ነውና ትውልድ ላይ መስራት ውጤታማ እንደሚያደርግና በአገራችን ራሱ ብትመለከት እንኳን የወጣቱ ቁጥር ከ80 ከ85% በላይ እሱ እንደሆነ ታያለና መስራት ያለበት መሄድ ያለበት ሊከድለትም የሚገባው እሱ እንደሆነ ተረዳለና ምናልባት በመጨረሻ ስለዚህ የምትለው ነገር ይኖራል ቢያስባለሁ። የመጨረሻ ሐሳብ ልስማ። ብዙ እንኳን ማለት ባልችልም የተወሰኑ ነገሮችን ልቤን የሚሞላው ነገር ብቻ ልናገር። አንደኛ አገርም ሆነ ቤተክርስቲያን ማለት ነው ቤተሰብም ትውልድን እንደ ቢግ ሪሶርስ ትልቁ ሀብታችን ብለን ስንቆጥር ከትውልድ ቢጀመር እኔ ደስ ይለኛል። ትልቁ ሀብታችን ወደ ነዳጁም ሳይቀር ወደ ይሄ ያለ ማዕድኑ አለ ከማለትም በፊት የመጀመሪያ ትልቁ ሀብት ቢባል ደስ የሚለኝ ትውልዳችን ነው። ጤናማ ትውልድ፣ መልካም አእምሮ ያለው፣ መልካም ኤቲክስ ያለው፣ ፈርሃ እግዚአብሔር ያለው፣ አቅም ያለው፣ ፓሽን ያለው፣ ወደፊት ለመራመድ ለመሸከም ለብዙ ነገር ማለት ኃላፊነትን ለመሸከም ቅንዓት ያለው ትውልድ በራሱ ሀብት ነው። እንደ ወርቅ ብናይ ትውልድን እንደ ዳያመንድ ብንመለከት ነዳጅ እንኳን እንደ ነዳጅ አድርገን this generation ማለት ነዳጅ ነው። ትውልዱ እንደ ነዳጅ ነው ወደምለው አስተሳሰብ ብንመጣ ትልቅ ርብርቦች ይኖራል። ትውልድን በመታደግ ለትውልዱ ፋሲሊቴት በማድረግ ለትውልድ በር በመክፈት ቦይ በመቅደድ እንዲማሩ፣ እንዲሰለጥኑ፣ እንዲወያዩ፣ በጋራ እንዲመጡ ይሄ ኤትኒሲቲ ማለት ይሄ ምንም አይነት ነገር ሳይገድባቸው ማለት ምንም አጥር ሳይኖራቸው ምንም ግድግዳ ሳይኖራቸው እኔ ከዚህ ነኝ እኔ ከዚያ ነኝ ከማለት በበለጠ በጋራ ዕውቀታቸውን፣ ጥረታቸውን፣ ራእያቸውን በጋራ ቢውልድ የሚያደርጉበትን ነገር ቤተክርስቲያንና መሪዎች እንዲያመቻቹ ቢደረግ እላለሁ። ትውልዱም ራሱ ደግሞ በውስጡ ያለውን አቅም ለማምጣት ራሱም ደግሞ ትልቅ ጥረት ትልቅ ኤፈርት
የሚማረው በትምህርቱ፣ የሚነግደው በንግዱ፣ ስፖርተኛው በስፖርቱ፣ በማንኛውም እግዚአብሔር በውስጡ ያስቀመጠውን የተለየ ዩኒክ ታሌንት አለው። ያንን ታሌንት ወደ በረከት የሚመነዝርበትን ትውልድም ደግሞ ሌትና ቀን ሳይተኛ ማሰብ እንዳለበት፣ ተግቶ መስራት እንዳለበት ለትውልዱም ያ ምክር አለ። ለአባቶችም ደግሞ በትውልድ ላይ መረባረብ አለብን። ትውልድ ትልቅ ሀብት ነው፣ ትልቅ እርሻ ነው። ለመሬት የት ነው ቢባል ትውልድ ነው። በትውልድ ላይ ብንዘራ የምንሰበስበው ምርት ብዙ ነው። ሰፊ ምርት ነው የምንሰበስበው። በእነሱ አቅም ብዙ ዘመን አላቸው፣ ብዙ አቅም አላቸው፣ ብዙ ጉልበት አላቸው፣ ብዙ እቅድ አላቸው፣ ህልም አላቸውና እና ያንን ብናደርግ አይ ቲንክ ትልቅ በረከት እንባረካለን። ስለዚህ ሁላችን በጋራ እንጩህ፣ ጩኸቱን እናጉላው። ቤተክርስቲያን በወጣት ላይ የሚሰሩ ባለድርሻ አካላት ሁላችን በአንድ ፔጅ ሆነን በአንድ ግንባር ሆነን ለትውልዱ ብንጮህ እናርፋለን፣ ነገን እንኮራለን እላለሁ። አሜን። በጣም አመሰግናለሁ አቤ። ከአገልግሎት መካከል ነው ያስኩ። አሁን ራሱ ሌሎች ዩኒቨርሲቲዎች የምታገለግለው አለ ወደ ካናዳ ከመመለስ በፊትና ይሄንን ሰፊ ጊዜ ሰጥተህ ከኔ ጋር ይሄን ቆይታ ስላደረክ ጌታ ይባርክ ልል እፈልጋለሁ። አመሰግናለሁ በጣም ተባረክልኝ። ስትከታተሉ የቆያችሁት ኪያሾው ነው ከዘማሪ አባይነሽ አለማው ጋር ሳርግ የነበረው ቆይታ ይሄንን ይመስል ነበር። ያለፉ ፕሮግራሞቻችንን ለመከታተል በዩቲዩብ አድራሻችን ላይ ተጠቀሙ ትችላላችሁ። ምክራችሁ፣ ጸሎታችሁ፣ ድጋፋችሁ አይለየን። አዘጋጅቼ ማቀርብላችሁ አብይ ታደለኝ ከአዲስ አበባ። እስከ ሳምንት፣ መልካም ሳምንት።